እንደው ይሄ ሁላ ነገር አልፎ አርሰናል ከገባ ግን ይሄ ተጫዋች በጣም በጣም ድንቅ የሚባልን ጊዜ ሊያሳልፍ ይችላል ብዬ አምናለሁ። የመጀመሪያው ነገር የምናነሳው የደሞዝ ጉዳይ ምንም ጥያቄ የለውም። የደሞዙን ጉዳይ ያፋልሷል። ነገር ግን በቪኒ አይነት ተጫዋች ይፋለስብህ ደሞዝ እዚህ ጋር በጣም 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 እኔ እውነት ለመናገር በቪኒ ይፋለስ። ምክንያቱም አሁን ለምሳሌ ማንቸስተር ዩናይትድ በአሌክሲስ ሳንቼዝ አይነት ተጫዋች አፋልሶታል። እንዴት 500 የዛኔ የከፈለ ጊዜ በነፃ ስለመጣ ያንችን 500 አካባቢ ሚሊዮን ፓውንድ ከፍሏል እና ምናልባት ከሚኪታሪያን ጋር ቀየር ነው 15 ሚሊዮን እንኳን ብለህ ብትይዝለት በጣም ርካሽ አሌክሲስ። ስለዚህ ይሄ ተጫዋች መምጣቱ በእርግጠኝነት የደሞዝ ስኬሉ ከፍ እንዲል ያደርገዋል። ምንም ጥያቄ። አሁን በሊቨርፑል ቤት እየተመለከትን ያለ ነው የነ ሞሳላ የነ ቫንዳይክ ጥያቄ፣ በሲቲ ቤት እነዛን ኮከቦች ሰብስቦ ነገር ግን ደሞዝ አለመጨመር አትችልም። ስለዚህ አርሰናል በቅርቡ ቪኒን ካስፈረመ ለቪኒ እንደዚህ አይነት ገንዘብ ከሰጠ እነ ራይስ ቀጣይ ይሆናሉ፣ እነ ቡካዮ እንግዲህ እነ ብሩኖ ጉማሬሽ እንኳን አንድ ኮንትራት ነው ትልቅ ሊሰጠው የሚችለው። ስለዚህ ይሄ የደሞዙ ጉዳይ ሊኖር ይችላል። ነገር ግን ከትልቅነት ጋር የሚመጣ ቤካ አንዳንዴ አክሰፕት ማድረግ ያስፈልጋል። ውጤትን ፈልገህ ከዛ ደግሞ አልከፍልም ብለህ አይሆንም። ስለዚህ ቪኒ እኔ የትኛውም ደሞዝ ቢከፈለው ያን ያህል አርሰናል የሚያጣው ነገር ነው ብዬ አላስብም። ስሎንጋስ ፕሪሚየር ሊጉን እስካመጣለት ድረስ ቻምፒየንስ ሊግን እስካቀረበው እስካመጣለት ድረስ፣ ምክንያቱም ያለ ቪኒ የቀረበ ቡድን ነው። እንደዚህ አይነት ቶፕ ክላስ ቡድን ሲሆን ደግሞ ቶፕ ታየር ኤ ክላስ ላስተር የሚባሉ ፈራሚዎች አሉ። ቪኒሽስ ከዛ የሚመደብ ይመስለኛል። ቡድን ላይ ቪኒሽስን አምጥተህ ሜዳ ሳይገባ ራሱ የሚኖርህ የቡድን ግንባታ ብቻ ሳይሆን ክለቡ ያለው እይታ ፈጽሞ ይቀየራል ብዬ ነው ማስበው። እንደ ስታር የሆነ ተጫዋች ነው። አንደኛ ተጫዋች ቡድን ላይ ሲገባ ከፍተኛ እይታ ይኖረዋል ብዬ አስባለሁ። እንደ በጣም ትክክል። ባለፈው ስናነሳ ስለ አርሰናል ፕሮግራም ስንሰራ ምንድነው አንድ ያነሳ ነው፣ አሁን አርሰናል ከነ ፒኤስጂ ጋር ነው ፉክክሩ ብለን ነበር። ከነ ፒኤስጂ ጋር መፎካከር ከፈለክ የነ ፒኤስጂ አይነት ጥራት ያላቸውን የክንፍ ተጫዋቾች ያስፈልጋል። ስለዚህ አምቢሽን ካለ ትከፍላለህ ደሞዝ፣ ምንም ጥያቄ። የፍጻሜ ጨዋታ ላይ ምናልባት 76 ለ24 ነበር በቻምፒየንስ ሊግ ፍጻሜ ታሪክ ታይቶ ማያውቅ። ምናልባት አርጀንቲና በስፔን በተበለጠችበት ልክ ወይም ከዛም በላይ ነው የተበለጠው። ዴቪድ ኦርንስቲን ተናግሯል። ገና የዝውውር መስኮቱ ሲጀመር የተናገረው ይሄ ተጫዋች ምናልባትም ይሄ ክረምት ምናልባትም ብዙ ፈራሚዎች እንደባለፈው ዓመት ላታዩ ትችላላችሁ፣ ትልልቅ ተጫዋቾች ግን በእርግጠኝነት ታያላችሁ ብሏል። ለዚህ ደግሞ እያደላደሉት ክርስቶስ ዞሊስ መጥቷል። ለስኳድ ፕሌየርነት ነው በእርግጠኝነት። ቪኒን እየጠየቅ እነ ባርኮላን እያሰብክ ወይም እነ ሞርጋን ሮጀርስን እያሰብክ በዞሊስ በዋና ፈራሚነት ይታያል ብዬ አላምንም። ስለዚህ ቪኒ በመጀመሪያው ደረጃ ላይ አለ የምትለው ነው። የደሞዙ ነገር አያሰጋም።